ለገፋን ወንድ ምን አይነት የመልስ ምት እንደሚገባው ነው በዛሬ ቪዲዮአችን ላይ የምናወራው። እውነት ለመናገር አንድ ወንድ ልጅ ሲገፋን አብዛኛውን ጊዜ ያንን ግፊቱን የምንቋቋምበትን መንገዶች፣ ሰበቦች ነው እኛ ሴቶች የምንፈልገው። ታዲያ ደግሞ በዛ ላይ ደግሞ ያንን ግፊቱን አስጥለን ወደሱ የሚያቀርበንን መፍትሄ ዘዴ ምናምን ነው የምንፈልገው። ታዲያ ትክክለኛው መመለስ ያለበት ጥያቄና እውነታው ግን እንኳን ገፍቶን ማለት ነው እንኳን ገፍቶን እንደዚሁ ራሱ እንደማይመቸን ያ ቦታ ለኛ ልክ እንዳልሆነ እንደማይገባን ማጤን አለብን እኮ ከጅምሩ ራሱ። ምክንያቱም የማይገባን ቦታ ከተገኘን ዋጋችን በራሱ ጊዜ ራሱ ይቀንሳል። ያንን በስሜትነት ይነግረናል። ስለራሳችን እንኳን የማነስ ስሜት ይሰማናል። በራሳችን እንዳንተማመን ያደርገናል። ለራሳችን ጥሩ እንዳንመኝ ያደርገናል። እኔንማ ተው፣ የኔን ነገርማ ተውት፣ እኔማ እድለኛ አይደለሁም ምናምን የሚሉ ቃላትን ሰዎች መጠቀም የሚጀምሩት ባይዘው እንደዚህ አይነት ቦታ መዋል ሲጀምሩ ነው። በፍቅር ዓለም ላይ ቆንጂት አንቺ ፈጣሪሽ በራሱ እንድትታደኝ እንድትወደጂ አርጎ ነው የፈጠረሽ። ባይ ቻንስ አንቺ የመረጥሽው አንቺ የፈለግሽው አንቺ ያፈቀርሽው ወንድ ደግሞ የሚገፋሽ ከሆነ ማወቅና ቶሎ ሊገባሽ የሚገባው ነገር ቢከብድም ቢፈትንም የግዴታ መጠንቀር ስላለብሽ ከእውነታው ማምለጥ ስለማንችል በቃ ይሄ የኔ አይደለም፣ ይሄን ነገር ለኔ አላለው፣ ይሄ የተፈጠረው በምክንያት ነው ብለሽ መጠንከር። ከዛ ቦታ ራስሽን ለማምለጥ ደግሞ የግዴታ ምን መሆን አለብሽ? ዝግጁ መሆን መቻል አለብሽ። ታዲያ እንደ ሴት ልጅ አንድ የወደድሽው አፈቀርኩት ብለሽ ያመንሽው እጅግ በጣም እንድታፈቅሪው ብዙ ዋጋ ከፍሎ ልክ በእጁ ስትገቢ እንዳፈቀርሽው ሲያውቅ አንቺን መግፋት ለመጀመረ ወንድ ምን አይነት የመልስ ምት ምን አይነት ቋንቋ እንደሚገባው እኔ እህትሽ እነግርሻለሁ። አይደራ ታዲያ እነዚህን ቋንቋዎች ከመጠቀም ከመናገር እና ከማድረግ እንዳትቦዝኝ። አትሊስት የልብሽን እረፍት የምታገኝበት ትክክለኛውን ደግሞ እሱ ራሱ እንዲሰማሽ እንዲያዳምጠው የሚያደርግ መፍትሄ ነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮዳስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወትን እንዴት ቀላል እንደምናደርግ እንወያያለን። ታዲያ ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለሌሎች እንዲደርስልን እሱ ራሱ ዩቲዩብ እንዲወዳው ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ድርጊቱን ወይም ያንቺን እየገፋያበት ያለበትን ወይዎች በሙሉ ምን ታደርጊለታለሽ? ታከብሪለታለሽ። ወንዶች ብቸኛው የሚገባቸው ቋንቋ ክብር የሚባለው ነገር ነው። ታዲያ ያን ክብር ለሱ ሰጥተሽ እኮ አይደለም ለራስሽ በመስጠት ነው። ራስሽን በማክበር ነው። ሲገፋሽ አሁን ግፊት ብለን የምንጠራው ልክ እንዳፈቀርሽው ካወቀ በኋላ የስሜት መቀዝቀዝ፣ ምናልባት ሴክስ ከጀመራችሁ በኋላ ከዚህ በፊት የሚያሳይሽን የሚሰጥሽን የሚሆኑልሽን ነገሮች መተው፣ አንቺ እንድታደርጊያቸው ራሱን ከአንቺ በማራቅ አንቺን በመዝጋት አንቺን ችላ በማለት እንድታደርጊው ያደርግሻል። ይሄ ነው በጣም ትልቁ ግፊት፣ እኛን የማንወደው ደስ የማይል ስሜት እንዲሰማን የሚያደርገው አይደለ? ታዲያ እነዚህ ድርጊቶቹ ለምሳሌ ሲርቅሽ፣ ችላ ሲልሽ፣ ሲቀየርብሽ፣ መደወል ሲያቆም፣ እንገናኝ ማለት ሲያቆም፣ ቆንጆ እንደሆንሽ መናገር ሲያቆም፣ በቃ ምን ታደርጊያለሽ ማለት ነው? ራስሽን ትመርጫለሽ። ለምን እንደዚህ ታደርጋለህ? ምን ተፈጥሮ ነው? ምን አዲስ አግኝተ ነው? ሌላ ወደድኩኝ ምናምን የሚሉ ጥያቄዎች እኔ ዋጋ የለኝም። እኔ አንተውን ከወደድካት ሴት ከያነስኩ ነኝ፣ ወይም አሁን አንተ ካመጣሃቸው ባህሪዎችን እኔ መቋቋም እችላለሁ፣ ምን ላድርግልህ ምናምን ማለት በራሱ ምን ማለት ለራሳችን ክብር እንደሌለ ማሳያ ነው። ስህተት ትሳሳቻለሽ። ምናልባት አታሎሽ እንድታፈቅር አድርጎሽ ሊሆናል። አንቺም መስሎሽ ጥሩ ሰው መስሎሽ ሊሆን ይችላል። መፈቀር ይገባዋል፣ ቆንጆ ነው ብለሽ አምነሽ ሊሆን ይችላል። በፍቅሩ የወደቅሽው ወይም አብረሽው የተኛሽው። ሰዎች ይሳሳታሉ ሁሌም። ለስህተታችን ኢቭን በእምነታችን ንስሐ ተዘጋጅቶልናል አይደለ? ራስሽን ይቅርታ ጠይቂ። በቃ ተሳስቻለሁ፣ ከስህተቴ እንዴት ልማር፣ ምን ላገኝ ከዚህ ቦታ ብለሽ ግን ስቲል አንቺን የሚያድንሽ ምንድነው? ራስሽን ማክበር ነው። ልክ ራስሽን ስታከብሪ እሱን እንደማትከተዩ እንደማታሳድጂው፣ ለምን ብለሽ ጥብቅ አድርገሽ እንደማትጠብቂው እያሳየሽ ያለው ሪያክሽኖች፣ የባህሪ ለውጦች አንቺን እንዳረበሹሽ፣ እነሱ ደግሞ ረብሻ ከፈጠሩ አንቺ ጋር ለምን የሚለውን ለማረም የሰዎችን ጸባይ የሰዎችን ድርጊት ለመቃወም ከሄድሽ ለራስሽ ክብር እንደሌለሽ ማሳያ ነው። እዚህ ስብስብ ብለሽ የራሱን ኑሮ እንዲኖር ድርጊቶቹን፣ ሁኔታውን ስፔስ በመስጠት ስታከብሪለት ያን ደግሞ እሱ ያደረገውን ነገር ሀሳቡን ማለት ነው ልክ ነው ብሎ አይደል እያደረገ ያለው? ሆን ብለው እኮ ነው
ከዚህ በፊት በደንብ አውርተንበታል። ሆን ብሎ ነው የሚያደርገው። ስለዚህ ያንን ስታከብሪለት ዋው ነው ብለው ታስገርሚዋለሽ። ለራሷ ያላት ክብር እንዴ በክብሯ አትደራደር፣ አረ ራሷን ትመርጣለች የሚል እሱ ጋር ትክክለኛ መልእክት ያደርስልሻል። በቃ ስታከብሪ ይገባል። በክብር እነሱ ምንም ቀልድ አያውቁም። ያ ነው የሚገባቸው። አክብሪ ራስሽን ቆንጅት። ራስሽን ካላከበርሽ በስተቀር ብትጎዘጎዥ፣ ብትነጠፊ፣ ልከርበትል፣ ልገልበጥልን፣ ልሙትል ብትዩ አይገባውም። የሚሰማች ነገር የለም፣ ይንቅሻል እንጂ። ስለዚህ ራስሽን አክብሪ፣ ድርጊቶቹን አክብሪለት። የሚያደርገው ነገር ልክ እንደሆነ እንዲያጸድቀው ርቀትሽን በመጠበቅ አሳየው። ሁለተኛ ግፊቱን በመጠቀም ነው። አንድ ወንድ ልጅ ሲገፋሽ የሚሰማሽ ህመም አለ አይደለ? ያንን ህመም ወደ ፖዘቲቭ መቀየር፣ ያንን ግፊቱን ወደ ራስሽ በማምጣት ራስሽን በመቀየር ሊሆን ይችላል። ልክ እሱ አሁን ጊዜውን አልሰጥሽም ሲልሽ፣ ትኩረቱን አልሰጥሽም ሲል፣ ፍቅሩን መስጠት ሲያቆም፣ ባህሪው ሲቀያየር፣ ንግግሩ አላምደርስ ሲልሽ፣ ህመም ሲሰማሽ ምን ማድረግ አለብኝ? እኔ ከዚህ ስሜት ለመውጣት ለሱ ልናደድ፣ ለሱ ልዘን፣ ለሱ ላልቅስ፣ የሱን ግፊት የሱን ድርጊቶችን እንደ ፓወር እጠቀመዋለሁ። ማማር ካለብኝ አምራለሁ፣ መለወጥ ካለብኝ እለወጣለሁ፣ መሻሻል ካለብኝ እሻሻላለሁ፣ አካባቢን ኢንቫይሮንመንቴ መቀየር ካለብኝ እቀይራለሁ እንጂ ለሱ አልንበረከክም በይ። መንበርከክ እኮ ለፍቅር ማንም ይንበረከካል፣ ዋጋ ይከፈላል፣ ዝቅ ይባላል፣ ሰክሪፋይስ ይደረጋል። ነገር ግን ለማይገባቸው ጭራሽ ደግሞ እንደ ቀልድ የሰውን ስሜት ይታይ፣ ስሜትሽን፣ ፍቅርሽን፣ መውደድሽን እንደምንም የማይቆጥርን ሰው ለምን ብዬ በይ የዛኔ ይገባዋል። ዴፊኔትሊ ሼፕሽ መቀየር ካለበት ይቀየር፣ አስተሳሰብሽ መቀየር ካለበት ይቀየር፣ ውሎሽ ጊዜሽ መቀየር ያለበት ከሆነ ይቀየር። አፕዴት ሁኚ፣ ግፊቱን ራስሽን ለማሻሻል። ከዚህ በፊት ላነብ ብለሽ ያስቀመጥሽውን መጽሐፍ አንብቢ፣ እማራለሁ ብለሽ ያሰብሽውን ተማሪ፣ የሆነ ነገር አደርጋለሁ ብለሽ ያሰብሽውን ነገር አድርጊ። እንዲህ ብለሽ እሱ ላይ ትኩረት እንዳታደርጊ። የእሱ ባህሪ ላይ፣ የእሱ ለውጥ ላይ፣ የእሱ ግፊት ላይ ራስሽን እንደዚህ ደግፈሽ እንደምንም ተንጠራርተሽም ሆነ ተደግፈሽ የእሱን የፍቅር ልቅምቃሚ እንዲህ ብለሽ ልክ አንቺ የእሱን መቀየር ማትከታታይ ከሆነ ራስሽን የምትከታታይ ከሆነ ራስሽን የምትጠብቂ ከሆነ ቴክስት ላከ አላከ ብለሽ ስልክሽ ላይ ማታጠፊ ከሆነ ስልክሽን መጽሐፍ ለማንበብ የምትጠቀሚ ከሆነ ለሆነ ኮንተንት የምትጠቀሚ ከሆነ ባያዝድ ያደርገዋል፣ ይረብሸዋል። አትፈልገኝም እንዴ? ዝም ብዬ ነው እንዴ የተቀየርኩባት? ዝም ብዬ ነው እንዴ የተለዋወጥኩት? የሚሉ ሀሳቦች ራሱን ቀውስ ያደርጉታል። ምክንያቱም አቬሌብል ስትሆኚ ነው አይደለ? ግፊቱ ራሱ መቋቋም የሚያቅተሽ ግፊቱን ፊልም የምታደርጊው ሞርኮ ትኩረትሽን ስለሰጠሽው ነው። ለምን ብለሽ ለማብለሽ ምን ይሁን ብለሽ ምን ይፈጠር ብለሽ እስቲ አስቢያት። ምን ያህል ልንኖር ነው? ምን ልናተርፍ ነው? ምን ሲጀመር ከእንደዚህ አይነት ሰው ጋር የሚለዋወጥ የፍቅር ትራንዛክሽን ራሱ ደባሪ ነው። እንደዛ አስቢ እንጂ ከገፋሽ ግፊቱን ተጠቀሚ፣ ራስሽን ለውጭበት፣ ራስሽን ደስተኛ አድርጊበት። ለእሱ ምሰጩን ጊዜ ለራስሽ ስጪ። የዛኔ እሱ ጋር የሚፈጠረውን የአእምሮ ቀውስ ታየዋለሽ። ይመጣል እኮ። ሲመጣ ግን እንዳትቀበዩ። ሶስተኛው ለገፋሽ ወንድ ትክክለኛው የመልስ ምት አዲስ ህይወት ነው። ቆንጅት፣ አዲስ ህይወት፣ አዲስ ጓደኛ፣ አዲስ ቦይፍሬንድ ሊሆን ይችላል። አዲስ ህይወት፣ አዲስ ስራ ሊሆን ይችላል። አዲስ ማንነት ሊሆን ይችላል። አሁን ፑሽ ሲያደርግሽ ጊዜሽን ያጠፋሽበትን፣ ትኩረትሽን ያጠፋሽበት፣ ህልምሽን ያሳካሽበትን ነገር እንደ አዲስ ስትኖሪው ያ እኮ ነው አዲስ ህይወት፣ ሌላ ምንም አይደለም። በቃ በፊት ያስቀመጥሻቸው ነገሮች አሁን አፕ ላይ ማድረግ፣ ከአዲስ ሰዎች ጋር ተዋወቂ። ስፔሻሊ ደግሞ በዚህ አዲሱ ህይወትሽ ውስጥ ደስታ እንዳይለይሽ፣ አደራ ደስታ እንዳይለይሽ። ሀዘንሽን፣ መከፋትሽን ብዙ ጊዜ ተናግሬያቸዋለሁ። ይሄ በሪፖስት የሶስተኛ ወገን ወሬ ሪፖስትሽ ሄዶ ስላንተ ነው አሁን የምታስበው ይላል። አሁንም አንተ ነው የምትወደው የሚል መልእክት ያደርስልሻል። የምትፖስቺው ነገር፣ ከጓደኞች ጋር የምታወሪው ነገር፣ ስቲል ሁለታችሁ የምትሄዱበት ቦታ የምትሄጂ ከሆነ ስቲል የእሱን መቀየር የእሱን ምን ሆኖ ነው የሚል ጥያቄ ውስጥ ካለሽ እንዴ እየደከመ እኮ ነው የሚሄደው። ስነ ልቦናችን፣ ሜንታላችን፣ ፊዚካልሽ እየደከመ እኮ ነው የሚሄደው። ይሄ ቆዳሽ ከለሩ እየተቀየረ እኮ ነው የሚሄደው። ለምን? እኔ እኮ ማይገባኝ እሱ ነው። ለምን? በቃ እኔ ባይዘዌ ሴትም እንዲህ ካደረገች እሱንም እንደዛው ነው የምለው። ይሄንን እንድታውቁ። ለምን ለማይገባቸው ሰዎች ማንም ማዘን መተከዝ የለበትም። ፍቅር ደስ የሚል ዓለም ነው፣ በጤነኝነት በሰላም የሚኖር የሆነ ሰው እንደወደደሽ እንዳስመሰለ ምናምን መጥቶ ከዛ ሲሄድ እስቲ ህመሙን አስቡት። ያንን መቋቋም የምትችይበትን ጉልበት እንደሌለሽ አስበሽ
ግን ጉልበት አለኝ ካልሽ ራሱ ያ ጉልበት መፍሰስ ያለበት ራስሽ ላይ ነው። አዲስ ህይወት ገንቢ አዲስ ጓደኛ አዲስ ቦይፍሬንድም ሊሆን ይችላል። እውነቴ ነው ለጊዜው ከዛ ስሜት እስክትላቀቂ። ነገር ግን የእሱን ግፊት ተሸክመሽ ቆማለው ካልሽ ስታክ ቢውልድ ራስሽ ላይ እስር ቤት የህመም እስር ቤት መገንባት ነው። እሱ አዲስ ህይወትሽ ላይ ደስተኛ መሆንሽን ሲያይ ፖስት የምታደርጊው ነገር በአዲስ ነገር የተሞላ መሆኑን ሲያቅ እኔ ተረስቻለሁ ለምን ብሎ ያንን አንቺ ላይ ፓወር አለኝ የለኝም ብሎ ተሽቀርቅሮ ልቡን ፍቅሩን ይዞ ይመጣል። ገደል ግባቤው። አራተኛ ስታገኝው ሊሆን ይችላል። በሆነ አጋጣሚ መንገድ ላይ ሊሆን ይችላል፣ ኦንላይን ሊሆን ይችላል፣ ሊያወራሽ ሲሞክር ሊሆን ይችላል። ዋቴቨር ነው የሚልሽ። አኩርፈሽ አዝነሽ ተክዘሽ በድለኸኛል አይነት ካራክተር እንዳታሳዩ አደራ። የሚያቃትን ከዚህ በፊት የሚያቃትን ፈገግ የምትለዋን ለመወደድ ብቁ የሆነችዋን ሴት ስፔሻሊ ደግሞ እስካሁን ያነሳዋቸውን ነገሮች ራሷ ላይ አፕላይ ያደረገች አዲስ ህይወት የጀመረች አዳዲስ ነገሮችን የምትሞክር ባሮጌ ወይም ባነበበችው ህልም ወይም ቅዠት ብለሽ እንቁጠረው ከሱ ጋር ያሳለፍሽው ጊዜ እዛ ውስጥ የምትኖርን ሴት ሀዘን ፊቷ ላይ በተመለሰ ብላ የምትመኝን ሴት እንዳታሳዩ። ጠፋ አይደለ? ዘጋሽ አይደለ? ኮራ አይደለ? እንደማያቅሽ ወይም አፍቅሮሽ እንደማያቅ አብራችሁ ሼር እንዳላረጋችሁ እንደ ፍቅረኛሽ ትሪት እንዳላደረገሽ አደረገው አይደለ? ስትሞክሪም ገፋሽ አይደለ? ሶ እነዛ ነገሮች አንቺ እንደ ሰው እንደወደደ ሰው የሞከርሻቸው እንጂ አንቺን ደብድቦ ኮርኩሞ ወይም እንደገፋሽ ወድቀሽ እንዳልቀረሽ አሳዩ ቆንጂት። ያንን ነው ማየት የሚፈልገው። ስታገኙ ሰላም ነው እንዴት ነህ የእግዜር ሰላምታ ወዲያው ሙቭን። ታዲያ እዛ ቆመሽ ወይም እዛ ቦታ ላይ የሆነ ድራማ ስትፈጥሪ እንዳትይ። ስፔሻሊ ድራማ የእሱን አቴንሽን ለማግኘት ድራማ፣ የውሸት ቦይፍሬንድ፣ ስልክ ቀይሮ መደወል፣ ሌላ አካውንት ክሬት አድርጎ እሱ ምን እያደረገ ምን እየሆነ ነው ብሎ መከታተል፣ የደበቅሽውን ቴክስት ማንበብ፣ እነዚህ ከቁስል ላይ የሆነ ቁስል መጨመር፣ ልብሽ ላይ ስብራት ላይ ስብራም ግፊት ላይ የሆነ ነገር ማድረግ ናቸው። አንቺ ከወሰንሽ ምክንያቱም የማይገባንን ነገር ክሊር ማድረግ አለብን። ከዚህ ሰውዬ ጋር ክሊያሪቲ የለም። በቃ ምንም አይገባም። ፍቅር ስላው ሌላ ታሪክ ላይ ነው። በቃ ዝብርቅርቅ ያለ ዓለም ውስጥ ለምን እኖራለሁ አይገባኝም ብለን ከታርገነዋል። ካደረግሽው በኋላ ህይወትሽ ውስጥ ስቲል እንዳለ ማሳያ ነው። ድራማ የሆነ አክሽንም የሆነ ሪያክሽን፣ ንዴትሽም፣ ቁጣሽንም፣ ግልምጫሽንም፣ ስድብሽም ምንም ነገር ነው የምልሽ እሱ በሙሉ ስቲል አንቺ ላይ ፓወር እንዳለው ማሳያ ነው። አንቺ ላይ ፓወር እንደሌለው የምታሳየው ስነ ስርዓትሽን በመያዝ ደስተኛ በመሆንሽ የተገበርሻቸውን የተለወጥሻቸውን ነገሮች በመኖር እንደ ሰው እንደ ማንኛውም እንደሰለጠነ ሰው ባለመግባባት ተለያይታችኋል። ሰላም የኔ ወንድም አለቀ። ይሄ እሱን ይቀጠዋል። ይሄ እሱን አላማውን አላሳካውም። ይሄንን አስቢ፣ ሞክሪው። ባገኘሽው አጋጣሚ በየትኛውም አጋጣሚ በኔጋቲቭ መንገድ ሪያክት እንዳታደርጊ። የገፋሽ ወንድ ሪያክሽንሽን ይጠብቃል፣ ንዴትሽን ይጠብቃል፣ ጮትሽን ይጠብቃል፣ ደብዳቤሽን ይጠብቃል፣ ሀዘንሽን ያንን እንዳሰጭው። አምስተኛው ለገፋሽ ወንድ ትክክለኛው የመልስ ምት አለመጠበቅ ነው፣ አለመታገስ ነው፣ አለመቻል ነው። ይሄንን ጠንቀቀሽ ወቂ። እስቲ ጊዜ ልስጠው ለገፋሽ ወንድ። ጊዜ የሚሰጠው አንዳንዴ ጥሩ የፍቅር ጊዜ ያሳልፋችሁ ምናልባት የተወሰነ ችላ ማለት መላላት ሲያሳይ እስቲ ስፔስ ልስጠው ጊዜ ልስጠው የሚል እድል ይሞከራል። አንድ ወንድ ልጅ ገፋሽ ማለት በግልጽ ነው ምልሽ እንደማይፈልግሽ ወይም የሚፈልገውን ነገር አሁን ላይ አግኝቶ ከአንቺ መራቅ የፈለገ ወንድ ነው ማለት ነው። የገፋሽ ወንድን ዲፋይን ስናደርገው ኦልሬዲ ከተገፋሽ ምን ማድረግ አለብሽ? መራመድ መቻል አለብሽ። ሙቭን ማድረግ መቻል አለብሽ። ላይፍሽ ላይ ማተኮር መቻል ግድ ይልሻል ማለት ነው። ይህንን ጠንቅቀሽ ልታቂ ይገባል። የሚገፋንን ወይም የገፋንን ወንድ ቆመን የምንጠብቅ ከሆነ የራሳችንን ጊዜ እናስበላለን። የሆነ ቀን ፍቅረኛ ይዞ አሸሼ ገዳሚ ሲል እያየን ልባችን በድጋሚ ፓርትቱን ሲዝን ስር እያለን እንሰባብረዋለን። አንድ ወንድ ልጅ እንደማይፈልግሽ በግልጽ ድርጊቶቹ፣ ቃላቶቹ፣ ሁኔታው ከነገረሽ በኋላ እግርሽ መራመድ መቻል አለበት። ለራስሽ ቅድም ያነሳናቸውን ነገሮች በሙሉ ምን ማድረግ አለበት? መተግበር መቻል አለበት። ለራሱ አዲስ ነገር መፈለግ አለበት። ልብሽ ለራሱ አዲስ ነገር ማቀድ አለበት። ለራሱ ደስታ መስጠት አለበት። ለራሱ ሰላም መስጠት አለበት። ማንንም ማለት ነው ማንንም ቆመሽ ጠብቀሽ ታግሰሽ ተለማምጠሽ ለምነሽ ሐሳቡን ማስቀየር አትችይም። ባይዘዌ ልክ እንደገፋሽ
ኤክስፔክት የሚያደርጋቸው ነገሮች አሉ። ያንን ነው ሰርፕራይዝ ማድረግ ያለብሽ። ትለምነኛለች፣ ትጠብቀኛለች፣ እሷማ ያለኔ አይሆንም ያለውን ነገር ሀሳብ ውስጥ እንዳይፈጠር ማድረግ አንዱ ታርጌትሽ ነው። ይሄንን ማድረግ ደግሞ የምትችው መራመድ ስትቺ ነው። እርምጃዎችሽ ታዲያ እሱን የሚጠብቅ መሆን የለበትም። ሊመጣ ይችላል፣ ይቅርታ ሊጠይቀኝ ይችላል። ይመጣል። ለምን እንደሚመጣ ታውቂያለሽ ወይ? እዛ ጋር ሄዶ አልመች ሲለው የጠበቀው የፈለገው አልሆን ሲለው እዚህ ጋር ይሻለኛል ብሎ ይመጣል። እዚህ ጋር ደግሞ ነፃነት ነው ያለው። ሲፈልግም እንደሚሄድ ነው የሚያውቀው። ስለዚህ እርምጃሽ መፍጠን አለበት። ሲመጣ ማትቀበለውን ራሷን የቀየረች እንደውንም ጭራሽ እንዲነካ አጠገቧ እንዲቆም ማትፈልገዋን ሴት ክሬት ማድረግ ሰላማዊ ኧረ ብላ የምትመልስ ደህና ነህ ግን በጤና ግረ ነው እድል አንዴ ነው አምልጦሃል ብላ የምትመልስ ሴትን ማድረግ ነው ያለብሽ። ታዲያ ሀሳብሽ ስቲል ለመታገስ እሱን ለመጠበቅ ምናልባት ይለወጣል ሸጥ አንድ ቀን እንዴት አይነት ሴት እንደሆንኩ እንደኔ አይነት እንደማያገኝ ሲያቅ ይመጣል ምናምን የሚል ሀሳብ ካለሽ በአንቺ ልክ የሚመጣ እንዳንቺ ጥሩ የሆነን ሰው ጠብቂ እንጂ የዚህ አይነት ወንድ የሆነን ጊዜ አብሮሽ ካሳለፈ በኋላ እንዳፈቀርሽው ካወቀ በኋላ የሚገፋሽን ወንድ ቆመሽ እንዳትጠብቂው። ቆመሽ ካልጠበቅሽው ብቻ ነው ትክክለኛውን የመልስ ምትለሱ ምትሰጪ። ሀሳቤን ከወደዳችሁ ከተቀበላችሁ ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።